والصلاة والسلام على رسول الأمين وعلى آله وصحبه أجمعين. إن شاء الله اليوم يتوالى برنامجنا إني إلى نوابكم من نعمة من الله. በእናንተ ላይ የተኛውም አይነት ጸጋ የለችም ከአላህ ብትሆን እንጂ ይላል። فما بكم من نعمة فمن الله የተኛውም አይነት ኒዕማ ዛሬ ስለ ረመዳን ለመነጋገር የመድረስ ኒዕማ ዛሬ እዚህ ተቀማምጠን እንዲህ ስለ ረመዳን ለመነጋገር ኒዕማ ጸጋ ነገ ረመዳን ገብቶ ከቤተሰቦቼ ጾማለሁ ብለን የማጣጣም ኒዕማ ነገ ረመዳንን ለይሉን እቆማለሁ ቀኑን እጾማለሁ ቁርአን እቀራለሁ እዘክራለሁ ረመዳንን እቀበላለሁ የሚባለው ኒዕማ ወማ ቢኩም ሚን ኒዕመቲን ፈሚን አላህ የተኛውም ጸጋ የለችም በእናንተ ላይ ከአላህ ሱብሓነሁ ወተዓላ ብትሆን እንጂ እኛ ዘንድ ዓፊያ አለ ፈሚን አላህ ከአላህ ነው እኛ ዘንድ ጊዜ ሰጥቶናል ፈሚን አላህ ነው ከአላህ ነው ይሄንን ታዲያ ይሄንን ኒዕማ እንዴት ነው ምንናኖረው ዋጋውን እንወቀው የተከበራችሁ አማኞች ወማ ቢኩም ሚን ኒዕመቲን ፈሚን አላህ የተኛው አይነት ጸጋ በእናንተ ላይ አይኖርም ከአላህ ቢሆን እንጂ ለዚህ ምስጋናችን ያማረ ይሁን ተመጣጣኝ ትክክለኛ ምስጋና ይሁን ደርሰን ረመዳን እንዴት ነው ልንቀበለው የተዘጋጀ ነው ረመዳንን እንድንቀበል ከምንዘጋጅበት ነገር አንደኛው ተውበት ነው ተውበት ማለት ወደ አላህ Subhanahu Wa Ta'ala መመለስ ወደ አላህ መመለስ የሚባለው ነገር እዛ ጋር ጣዖት ለሚያመልከው ብቻ አይደለም ስንትና ስንት ጣዖት እኛ ዘንድ አለ ስንትና ስንት ጣዖት ልባችን ውስጥ ተቀምጧል የጥላቻ ጣዖት አለ ውስጣችን ላይ የመለያየት ጣዖት አለ ውስጣችን ላይ የመናናቅ ጣዖት አለ ውስጣችን ላይ የኩራት ጣዖት አለ ውስጣችን ላይ አው ጀነትን የሚያገኝ ተናናሽ ልብና ተናናሽ ነፍስናት የጀነት ባልተቤት ረሱል ሰለላሁ ዐለይሂ ወሰለም ማንንኛ ረመዳንን ለመቀበል የተዘጋጀን አማኞች ተውበታችን ከሐሜት እንዴት ነው ከኩራት እንዴት ነው ከምቀኝነት እንዴት ነው ከአታላይነት እንዴት ነው ተውበት አድርገናል ሰዎችን ብንዋሽ አላህን እንዋሽ يا أيها الذين آمنوا لا تخونوا الله والرسول أن أنت يأمناتوا الله منا ملكتنياون أتاتالر بتوبتاتوا صادقوتشون ونفنيوتشون أسلمناون بمقباتاتشو أكلل بلاتشو كم كتنش اسكتلك درس توبة رمضان لما يقبل توبتي أسفلك إني ما من كبرو بيتي قال እኔ ማንነኝ ከቤተሰቤ ጋር እኔ ማንነኝ ከመስጂድ ጀማዓ ጋር እኔ ማንነኝ በግል ኢባዳዬ ጋር እኔ ማንነኝ ከሰው ስለይ እኔ ማንነኝ ሰው ጋር ስሆን ትክክለኛ እውነተኛ አላህ አለብኝ ብዬ የምኖር ሰው ነኝ ተውበት የእውነተኛ ተውበት ትክክለኛ ተውበት ነው የሚያስፈልግ የነገ ቀን የሚጠቅመው በእውነተኝነት የተመረኮዘ እምነት በእርግጥ በእውነተኝነት የተመሰረተ መልካም ተግባር الله هذا يوم ينفع الصادقين صدقهم የቂያም ቀን ይህ ቀን ነው ይላል አላህ እውነተኞችን እውነተኝነታቸው የሚጠቅምበት ቀን በተውበታችን እውነተኛ ነው ረመዳን እኛ ልንቀበለው ስንዘጋጅ
ከምንሰራቸው ከተለያዩ ነገሮች ጊዜ ከማባከን ከተለያዩ እንበተኝነት ከተለያዩ ኩራተኝነት መውጣት ያስፈልጋል። ልጆች ከሆን ወላጆች ዘንድ ተቀበልን ይሄንን ረመዳን በእነሱ አማካኝነት እነሱን በመካደም የሚገኘውን አጅር ለማግኘት መዘጋጀት ያስፈልጋል። የተኛው ልጅ ነው ወላጆቹን ቶሎ ብሎ ሌላ ሰው እንዳያስታጥበት ሩጦ የሚያሳጥ እጃቸው የተኛው ልጅ ነው መታጠቢያ ቤት ሳይሄዱ በፊት ራሱ ይሄንን ማንም ጋር አይሄድብኝም ብሎ ሩጦ ወደ ወላጆቹ ዋም ያቀር ልጆች ረመዳንን ለመቀበል ስንዘጋጅ ባልና ሚስት እንደሌላም ጊዜ ለመገላማመጥ እንደሌላም ጊዜ ችላ ለመባባል አይደለም በዛ ሁኔታ አይደለም ለመዘጋጀት አለብን። ረመዳንን ለመቀበል ስንዘጋጅ ጥያቄዎች ሳይመጡ እንዲሁ ባይን በመታየት ክፍተቶችን በማየት አንዳችን ለአንዳችን ቀልብ ሳንሰብር መልስ ለመስጠት አቅም በፈቀደ ሁኔታ መዘጋጀትና ረመዳንን ለመቀበል መዘጋጀት ይኖርብናል። ረመዳን አዲስ ህይወት የምንመሰርትበት ወር መሆን አለበት። ረመዳን ያለፈው ታሪካችን እስኪ እናስበው 1447 ረመዳን አሳልፈን አሁን ይሄንን ደርሰናል። አላህ ያድርሰን ከሚጠቀሙ ሰዎች ያድርገን። መጀመሪያው ተውበት ያስፈልጋል። ተውበት በሁሉም አይነት መጥፎ ንግግር ካለ መጥፎ ንግግራችንን ተውበት ማድረግ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም المسلم من سلم المسلمون بلسانه ويده ትክክለኛ ሙስሊም ማለት ሙስሊሞች ሰላም የሆኑለት ሰው ነው ከምላሱ ከእጁ። ምላሳችን እንዴት ነው እንደፈለገ ነው አይደለም ይናገር። ስለ ራሱ አዙሮ አይናገር። ስለ ሰዎች ስለ አንድ ቦታ የተለያየ ነገር አወራ እንዴ ራሱ ማን ሆኖ ነው? ራሳችንን ለማስተካከል ሁለንተናችንን ስርዓት ለማድረግ ተውበት ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም መጥፎ ነገሮችንም ከራሳችን ማራቅ እንዳለብን እንደዛ አዘዋል። ኢነ ሸረ الناس من تركه الناس اتقاء شره የሰዎች ክፉ ማለት መጥፎ ማለት ሰዎች የዛን ግለሰብ አደጋውን ሰግቶት ፈርቶት የተወሰው ነው ይላል። المؤمن يألف ويؤلف ሙእሚን ሰዎችን የሚግባባ ሰዎችን የሚግባቡት ረሱል ሰለላሁ ዐለይሂ ወሰለም ነን። በዚህ ሚዛን ነን ያለነው እኛ። ሰዎች ይግባቡናል፣ ምንም ሳንከብዳቸው ቀርቦ ይጫወቱናል። ሰዎች ምንም ሳይከብዳቸው ያለውን ነገር ይጠይቁናል። እኛም በዛው ልክ እንቀርባቸዋለን ወይ ሰዎችን እናማርጣለን? በሽታው ብዙ ነው። ተውበት ማድረግ ያስፈልጋል። ወላሂ ምንፈላለግበት መንገድ በሸሪዓተ እስላም ሚዛን ሲያስቀምጡት በጣም አስቸጋሪ ነው። ሰዎች የሚፈላለጉት እንዴት ውዴታችን ዲንን ያማከለ ነው። ጥላቻችን ዲንን ያማከለ ነው። ትስስራችን ዲንን ታሳቢ ያደረገ ነው። ረሱል ሰለላሁ ዐለይሂ ወሰለም ወኢነከ ለዓላ ኹሉቂን ዐዚም ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ አንተ በታላቅ ስነ ምግባር ላይ ነው ያለው። የተኛውም ትልቅ ስነ ምግባር የለችም አንተ ከሷ በላይ ልትሆን ይላቸው ረሱል ሰለላሁ ዐለይሂ ወሰለም። የተላኩት መልካም ስነ ምግባርን ለማሟላት ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በሐያ ስነ ምግባራችን ምን ይመስላል? ሐቅ በመናገር ስነ ምግባራችን ምን ይመስላል? ሐሜት መጥፎን ነገር በመጠየፍ ስነ ምግባራችን ምን ይመስላል? ጥሩን ነገር በመውደድ ጥሩን ነገር ደግሞ ከየትም ይምጣ በመቀበልና ያንን በማድነቅ ስነ ምግባራችን ምን ይመስላል? አይኔ ከሌለውበት አይሆንም የሚባል ነገር
መልካም ነገር መሆኑ ከሆነ ካወቅ ነው ሌላ ማንንም ሰው ለምን አይሰራው ማንንም ሰው ለምን አይገኝበትም ለምንድነው ማንወድ ለምንድነው ማንደግፍ መጥፎን ነገር ደግሞ ኬት ምንጣቂት መጥራት ይህ ነው የሙእሚን ባህሪ መሆን ያለበት ረሱል ሰለላሁ ዐለይሂ ወሰለም الحكمة ضالة المؤمن መልካም ነገር ያንድ ሙእሚን የጠፋች ቃናት أينما وجدها أخذها የትኛው ቦታ ቢያገኛት ይቀበላታል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ተውበት ረመዳን ለመቀበል ስንዘጋጅ በጥሩ ተውበት ሌላው እውነተኝነት ሌላው ከሰዎች ጋር ያለ ጥሩ ምልከታ ማለት ምናልባት ማታስታውሱ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን አነስ ኢብኑ ማሊክ እንዳወሩት ከሰሃቦቻቸው በተቀማመጡበት አንድ ግለሰብ ይመጣል ይህ ሐዲስ የሚያስተላልፈው መልእክት ንጹህ ልብ ንጹህ አመለካከት ታጋሽነት ለሰዎች ጥሩ እይታ እንዲህ በተቀማመጡበት ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ምን አሏቸው አንድ ሰውዬ አሁን ይገባል ሰውየው ከጀነት ባልተቤት የሆነ ሰው ነው አሏቸው ሰሃቦች ማን ይሆናል ብለው በጉጉት ጠበቁ ሲመጣ ትንሽ ቆይቶ በግራ እጁ ጫማውን አንጠልጥሎ የውዱው እየተንጠባጠበ ይገባል ከዛ አዩና ተገረሙ በሁለተኛውም ቀን يدخل عليكم رجل يطلع عليكم رجل من أهل الجنة ከጀነት ባልተቤት የሆነ ሰውዬ አሁን ይገባል በእናንተ ላይ አሏቸው ያው ግለሰብ አሁን ጫማዎቹን በእጁ አንጠልጥሎ ውሃውን እያንጠባጠበ ገባ በሶስተኛው ቀን እንደዚህ አብዱላህ ኢብኑ ዐምር ኢብኑ አልዓስ የተባሉ ታላቁ ሰሃቢ ይሰው እንዴት ነው ረሱል ሰለላሁ ዐለይሂ ወሰለም የጀነት ሰው ያሉት በምን ስራው በቃ ይሄን ሰው ማወቅ አለብኝ አሉ ከዛ ሲበተኑ ረሱል ሰለላሁ ዐለይሂ ወሰለም ሲነሱ ሰውየው ጋር ሄዱና እኔ ከአባቴ ጋር ትንሽ ቅሬታ ውስጥ ገብቻለሁ እና 3 ቀን ካንተ እንድቆይ ከፈቀድከልኝ ካንተ መሆን እፈልጋለሁ አሉት አላማቸው ግን ሌላ ሰውየው ማታ የሚሰራው ነገር ቀን ለብቻው የሚሰራው ነገር ለመቃኘት مرحبا አሉት አብዱላህ ኢብኑ ዐምር ኢብኑ አልዓስ ሄደ ቤቱ ሲሄድ ማታው ብዙ የሚቆም ነገር የለም ሱቢ ሲደርስ ነው ተነስቶ ሶላቱን የሚሰግድ ያገለሰ እንዴ ምንድነው ረሱል ሰለላሁ ዐለይሂ ወሰለም የጀነት ሰው ያሉት ይገለሰ አሁንም በሁለተኛው ቀን ሲያይ ሌላ ነገር የለም በሶስተኛው ቀን ከዛም አብዱላህ ኢብኑ ዐምር ሊሄዱ ሲሆኑ ይሄ ሰው መጠይ ነገሩት እኔ እስካሁን ድረስ ከአባቴን ጥላቻ ጸብ ኑሮኝ አይደለም ተጣልቼም አይደለም ነገር ግን በዚህ ቀን ረሱል ሰለላሁ ዐለይሂ ወሰለም አንተ ከመግባት በፊት እንዲህ ያለ ሰው ይገባል ብሎን ነበር አንተ ሆነ ተገኘ እምሰራው ስራ ደግሞ መቃኘት ፈለኩኝ ከመጣው በኋላ ይሄን ያህልም ስራ ሲሰራ አላየውም አሉት ከዛም ሄደ ይሄው ነው ሴት ናት ያ ሰው አብዱላህ ኢብኑ ዐምር ኢብኑ አልዓስ ናሉትና ጣሩት እኔ ያየው ያክል ነው ስራ የለኝ ነገር ግን አሉት ነገር ግን እኔ ለየትኛው ሙስሊም ጥላቻ የለኝ የተኛው ሙስሊም አላታለለ እቺ ናት ያለች ምናልባት ረሱል ሰለላሁ ዐለይሂ ወሰለም ያሉት ነገር ይሄ ሊሆን ይችላል አብዱላህ ኢብኑ ዐምር ኢብኑ አልዓስ هذا الذي بلغ بك ما بلغت ይሄው ነው አንተን የደረስከበትን ያደረሰ ያሉ ተመለሱ ትንሽ ተግባር አሁን ሰላመተ ሷድር ልባችን ንጹህ ሆኖ ወደ ረመዳን መግባት ያስፈልጋል ረመዳንን ለመቀበል ስንዘጋጅ በውስጣችን ከቤት ጥላቻ ያለ ትንሽን ቅሬታ ያለ ሰው አሁኑኑ አውፉ መባባል ያስፈልጋል ጥሩ ሂሳብ ማሳደር ያስፈልጋል ረሱል ሰለላሁ ዐለይሂ ወሰለም ይሄንን
ተናግሯል። ይህ ረመዳን ደግሞ አላህ Subhanahu Wa Ta'ala ይቅር የሚልበት ረመዳን ነው። ሰዎችን አውፍ የሚልበት ወንጀላቸውን የሚምርበት እኛ ማንነንና እርስ በራሳችን አውፍ ማንባባል ይቅር ማንባባል እኛ ተራ ሰዎች የወንጀል ባልተቤቶች ና ይቅር ልንባባል ይገባል። በንጹህ ልብ ወደ ረመዳን ልንገባ ይገባል። አንዱ ረመዳንን ከምንቀበልበት ዝግጅት ሰላመተ ሰድር ውስጣችን ንጹህ መሆን አለበት። ከጀመርንም በኋላ ምናልባት እኛም አካባቢ ሚህራብ አካባቢ ስንخدማቸው ስናገለግል ክፍተቶች ሊኖሩ ይችላል። አምናም ተናግሬያለሁ። ክፍተቶች ካሉ እንመካከር ንገሩ። ለህዝብ የሚጠቅም ነገር ለጀማዓ የሚጠቅም ነገር ጀማዓን የሚጎዳ ነገር ምንም ነገር እንዳይከናወን። ይህ የሚከብደው ሰው ደግሞ ወረቀት ጽፎ ማስቀመጥ ለአንድ ሰው መስጠት ይችላል። ኢንሻአላህ ረመዳንን ለመቀበል ስንዘጋጅ ግልጽነት፣ እውነተኝነት፣ ለጥሩ ጉጉት ለጥሩ ነገር ያለን ጉጉት እርስ በራሳችን አንዳችን ለአንዳችን ለአኺራ ስራ ሰበብ ለመሆን በመዘጋጀት ነው ረመዳን መቀበል ያለብን። ይህ ኒዕማ ነው። የተከበራችሁ ወንድሞች እህቶች፣ ለዚህ ስለ ረመዳን ጊዜያቶች ደርሰናል። የሱን ሽታ ማሽተት ወላሂ ትልቅ ጸጋ ነው። ስንቶች ተሸኙ፣ ስንቶች ሄደዋል። አመታት ወራቶች በምን እንዳሳለፍናቸው አላህ ያውቃል። መዝገባችን ምን እንደሚናገር አላህ ነው የሚያውቀው። ያኔ ስናነበው ወይ የሚያስደስት ነው ወይ የሚያስከፋ። አልহামዱሊላህ አላህ ጊዜ ሰጥቶን ይሄንን ጊዜ አድርሶናል። ያለፈውን ጊዜ ምናሻሽልበት ምናስተካክልበት ወደ አኺራ ምንገሰግስበት በመልካም ተግባር መሆን አለበት። ረመዳን ለመቀበል ስንዘጋጅ ረመዳን ዝግጅት ሰላት መስገዱ፣ ቁርአን መቅራቱ፣ ዚክር መዘከሩ፣ ዝምድና መቀጠሉ፣ አቅም በቻለ ሁኔታ እጅ የቻለችውን መወርወር፣ የጀነት በራፎችን ሁሉ ለማንኳኳት በመዘጋጀት መቀበል ይኖርብናል። ረመዳን ወላሂ ስልቹ የሆነች ነፍስ ተይልንላት ይገባል። ቀደምቶች እኮ እያሉ ነበር ራሳቸውን የሚገርሙት። እሳት አለ ተው እያሉ ነፍሳቸውን እያስጠነቀቁ ነበር እኮ በዒባዳ ላይ የሚበረቱት። ረሱል ሰለላሁ ዐለይሂ ወሰለም አላህ ጀነትን አዘጋጅቷል ለማን? لمن أطعم الطعام ምግብን ለመገበ ሰው وأطيب الكلام ንግግሩን ደግሞ ጥሩ ላደረገ ሰው وصلى بالليل والناس نيام በሌሊቱ ደግሞ ለሰገደ ሰዎች በተኙበት ጀነትን ለመውረስ ማለት ጀነትን ለመውረስ ይህን ረመዳን አላህ ትልቅ የግብይት ጊዜ አድርጎታል። ትልቅ መልካም ስራዎች እጥፍ ድርብ የሚሆኑበት ጊዜ አድርጎታል። ረመዳንን ለመቀበል ስንዘጋጅ ሁሉም ነገር ለመስራት መጥፎ ነገሮችን ለመጠንቀቅ ዋናው ዝግጅታችን መሆን አለበት። ቁርአን መቅራት፣ ዚክር መዘከሩ፣ ሰላት መስገድ እንዳለ ሆኖ የተጣላ ሰው በማስታረቅ ረመዳንን መቀበል ያስፈልጋል። መተዛዘን የሌለበት መንደር ካለ መተዛዘን እንዲመጣ በመስራት ረመዳንን ለመቀበል መዘጋጀት ያስፈልጋል። የተለያዩ መልካም ስራዎችን ወደኛ አምጥተን ለመስራት ረመዳንን ለመቀበል መዘጋጀት ያስፈልጋል። ረመዳን በከንቱ በቀልት እንዳመልጠን አሁኑ ፕሮግራማችን ምን አለ? ለመጀመሪያ በአስርቱ ቀናቶች ምን ለመስራት አቀደናል?
ቁርአን ምን ያህል ጊዜ ለመቅራት በየትኛው ጊዜ ለመቅራት ኢቤት ውስጥ ቁርአን በጋራ ለመቅራት በየትኛው ጊዜ አውጥተናል ለማማር ሐዲስ በአግባቡ መስጂድ ውስጥ የትኛው ሰዓት ለመስማት ራሳችንን አዘጋጅተናል በመልካም በማህበራዊ ጉዳዮች ለመሳተፍ የትኛው መስጂድ የትኛው አካባቢ በምን ያህል ራሳችንን አዘጋጅተናል ስለዚህ እልህ በተሞላበት ኢባዳን ለመስራት እልህ በተሞላበት ሁኔታ መዘጋጀት ያስፈልጋል ይሄ ስልጆች ነፍስ ድክምክም ባለ ሁኔታ ወደ ረመዳን መግባት የለበትም በጣም መዘጋጀት ያስፈልጋል ምናልባት ሰዓቱ ጠባብ ሆነና ሌሎች የሚቀርቡ አጀንዳዎች ከዚህ የበለጠ ጊዜ የሚይዙ ከሆነ ከዚህ ለቀንስ ምላቆም እገደዳለሁ ነገር ግን ረመዳንን ለመቀበል ስንዘጋጅ ብዙ ነገሮች ይኖርብናል ረመዳንን ስንቀበል ግዴታ ነገሮችም ላይ ትኩረት ማድረግ አንዳንድ ሰው ተራዊህ ይሰግድና ሱብህ ሰላት ላይ ይተኛል ረመዳንን ለመቀበል ስንዘጋጅ በፈርድ ነገሮች ላይ በጣም በርትተን ሱና ነገሮችን ላይ መጎበዝ ይኖርብናል ሌላው በረመዳን ከምንዘጋጅባቸው ረመዳንን ለመቀበል ከምንዘጋጅባቸው ነገሮች ነፍስን መተሳሰብ የኔ ነፍስ ምን አይነት ናት ሐቂቃ በመንናገረው ልክ በመንሰማው ልክ አው እኔ ራሴን እየዋሸው አይደለም የምሬን ነው የእውነቴን ነው ለአኺራ እየሰራው በሚል ሰላት ስንሰግድ ባለን ነገር ደግሞ ከመስጠትና ከመከልከል አቋያ ቁርአንን ከመቅራት አቋያ ጊዜያችንን ለአኺራ ከመጠቀም አቋያ ትክክል አይደለም ብሎ ራስን ማሰብ ያስፈልጋል حاسبوا انفسكم قبل ان تحاسبوا رسول صلى الله عليه وسلم نفساችሁን ተሳሰቡ ሂሳብ ሳትሰሩ በፊት ትክክለኛ ሶላት በአግባቡ እንሰግዳለን በትክክል ቁርአን በአግባቡ እንቀራለን እናስተነትናለን ቁርአን የወረደበት ወር ነው ሲባል ቁርአኑ ለኔ ሐኪም ነው ብለን ነው የምንወስደው እኛን ያክመናል ከሐሜት የሚከለክለን ነው ከመጥፎ ንግግር የሚከለክለን ነው ቁርአን ዝምድናን በመቀጠል አዞናል የምንቀጥልበት ነው የምንኖረው ነው ቁርአን ሐቅ በመናገር አዞናል ቁርአንን የምንኖር ሰዎች ነን ፍትሃዊነትን ቁርአን አዘዋል በዛ ነገር የምንኖር ነን ከነፍሳችን ከአላህ ከጎረቤት ከቤተሰብ الله شرفني إن رمضان تلك أنه أنزل فيه القرآن شهر رمضان مالته القرآن بس وردوبة عندك قلب تاوتالاج قرآن مالت من مالتنا عندك القرآن بس سلا توردبت تلك وريونا الكالاج القرآن مالت هدى للناس لسول تباله كل من مرياسي القرآن لعقيده ممريانه لامنته لمستث لمكلكل قرآن ممريانه لنجد قرآن ممريانه عباده لما كناون قرآن ممريانه ነው ቁርአን እውነት በእኛ ላይ መመሪያነቱን በአግባቡ አግኝቷል ቁርአንን በዚህ ልክ አይተነው እሱን በአግባቡ ደጋግመን ለመቅራትና ለማስተንተን የቁርአንን በረካ ለማግኘት ጥረት ማድረግ ይኖርብናል አላህ ኪታቡን አንዘልናሁ ሙባረክ ቁርአን ማለት መጽሐፍ ነው ያወረድነው የሆነ የተባረከ በየትኛው ነገር ቁርአን በረካ የተሞላ ሲከለክል በረካ ሲያዝ በረካ
ስለ ዱንያ ሲናገር በረካ አለበት ጥቅም ያለው ነገር ላይ ነው ሲከለክልም እንደዛ በረከት ያለበት በቃሉ በረካ ነው ረሱል ሰለላሁ ዐለይሂ ወሰለም من قرأ حرفا من كتاب الله فله عشر أمثاله كالله القرآن አንድችን ፊደል ያነበበ ሰው ለሱ 10 አምሳያው ይያዝለታል لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ألف لام የሚለው ሶስቱ ፊደል አንድ ፊደል ነው አልላችሁ ነገር ግን አሊፉም አንድ ፊደል ነው ላሙም አንድ ፊደል ነው ሚሙም አንድ ፊደል ነው ስለዚህ ቁርአን ሁደል للناس ለሰዎች መመሪያ የሆነው ቁርአን ምንድነው የሚለው ወላሂ እንደው ቢቻል ከቁርአን መልእክት ተብሎ በእያንዳንዱ ቀን ቃሉ ብቻ ሳይሆን ትርጉሙ ለሰዎች ሊተላለፍበት ሁኔታ ቢበጅና ቢመቻች በዛ ልክ በየለቱ ከቁርአን ኑር ከቁርአን ብርሃን ዛሬ የሲያንቀስ እስከዚህ ድረስ እንዲህ የሚል መልእክት ይሻላል የሚል ነገር ቢኖር ቁርአንን መኖር ማለት ሁደል للناس ያለው አላህ Subhanahu Wa Ta'ala ሰዎች ከመኖራቸውና እሱን በተግባር ላይ ከመዋላቸው አኳያ ነው ለሰዎች መመሪያ ነው የሚባለው ያለው ስለዚህ ረመዳንን ለመቀበል ስንዘጋጅ ከቁርአን ያለን አላቃ ከወጣም በኋላ የማንሸፍት ባሪዎች እንዲያደርገን ጥረት ማድረግ ነው አላህ ሂዳያ ይስጣል አላህ ጽናት ይስጣል ረመዳን ደርሶ በአግባቡ ሳይጠቀሙ ማምለጥ የኪሳራ ማጣት የአላህን መግፍራ የአላህን ምህረት ሳያገኙ ረመዳን ማምለጥ ስለዚህ ረመዳን ትርፋማ ለማድረግ ከወዲሁ መዘጋጀት ያስፈልጋል ተውበት አላህ እነዛ ሰላት ማይሰግዱ በእርግጥ እቺ ጥሪ የምትደርሰው ከዚህ ከውጭም ያሉ ወንድም እህቶች እነዛ በተለይ በነፍሶቻችን ላይ ድንበር ያለፈ ወሰን ያለፈ رب الارض والسماوات የሆነውን ጌታችንን እያመጽን 11 ወራቶችን ያሳለፈ በዙሪያችን የሚሸኛቸው ሰዎች እያየ አሁን ጊዜው ነው ተውበት እናደርግ ይገባል ከሴቱም ከወንዱ ተውበት ወደ አላህ ልንመለስ ይገባል يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله يا الله كرينا እኛ ምናልባት ጉድለቶች ሊኖሩብን ይችላል ጉድለቶች አሉብን የጉድለት ባልተቤቶች ነን ጥሪ መደረግ የሚገባቸው አካላት በአግባቡና በልኩ በቦታው በጊዜው ጥሪ አላስተላለፈም ይህ ድምጽ በጆሮአችሁ ይገባ በየትኛውም ቦታ ያላችሁ ወንድም እህቶች ኢባካችሁ ወደ አላህ ተውበት አድርጉ ኢባካችሁ ወደ አላህ ተመለሱ አላህ ለተውበት ወደሱ ለመመለስ በሩን ክፍት አድርጓል በተለይ ይቺ መልእክቴ የተለያዩ ነገሮች መንገድ ለመንገድ የጎተቷችሁ ከመስጊድ እንቅፋት የሆኑባችሁ ያስቀሯችሁ የተለያዩ ሱሶችም የሆኑ የማይሆኑ ጫዋታዎች ከመስጊድ ያራቋችሁ ወንድሞችና እህቶች ወደ አላህ ተመለሱ ስራችሁ መጨረሻው ያማረ እንዲሆን ወደ አላህ ተመለሱ ከጌታዬ የሸፈቱኝ ባሪያዬን ብላችሁ ወደ መስጊድ ተመለሱ በጌታችሁ ፊት ለፊት ወደቁ ተውበት አድርጉ ስጁድ አድርጋችሁ ለምኑት ዲንዱንያችሁን እንዲያሳምርላችሁ አላህን ለምኑት ጊዜው ነው ረመዳንን ይህንን አመታችሁ በዚህ በተውበት ልትቀበሉ ይገባል እስከ መቼ ነው አላህን በማመጽ ልትቀጥለው እስከ መቼ ነው ከአላህ አመጸ ግዴታን እንዳልሰማና እንደላወቀ
ዓላማ እንደሌለው ወደዚህ ምድር ስትመጣ ምንም ዓላማ በሌለው እንደሌለው አካል ምትኖር እባክህ ወደ አላህ ተመለስ እባክሽ ወደ አላህ ተመለሽ በሂጃብሽ ላይ ችለተኛ ይሆንሽ ወሰላታችሁ ላይ ችለተኛ ይሆናችሁ በተለያዩ ግዴታዎች ችለተኛ ይሆናችሁ ተውበት አድርጉ يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ ባሪዎቼ ሆይ በነፍሳችሁ ላይ ወሰን ያለፋችሁ የማይገባትና እሷ መውደቅ የሌለባት ቦታ ላይ እንድትወድቅ የተለያዩ ወንጀሎችን ያደረጋችሁ የተለያዩ ግዴታዎቻችሁን ያልተወጣችሁ ወደኔ ተመለሱ ይላል አላህ لا تقنطوا من رحمة الله كالله أزنك أتقوارت وتصفى أتقوارت لا تقنطوا من رحمة الله الله بزه رمضان من التوكل دين دنيا كل ነገር የሚያምርበት አጋጣሚ ሊሆን ይችላል ብዙ ቀልባችንን የሰበሩ ነገሮች በእነሱ ባለመሳካት ተጨንቀን ያልሆኑ ነገሮችን ምርጫ አድርገን የሄድን ሰዎች በዚህ ረመዳን አንዴ ያ አላህ በማለታችን የሚስተካከልበት ረመዳን ሊሆን ይችላል ወደ አላህ እንመለስ وأنيبوا إلى ربكم وأسلموا له ወደ ጌታችሁ ተመለሱ ወደ ተንከባካቢያችሁ ተመለሱ ወደ ፈጠራችሁ ተመለሱ አሁን ያላችሁባትን እስትንፋስ የሰጣችሁ ጌታ ወደሱ ተመለሱ ወይኛ ሰዎች በሱ ምድር እየተጓዙ እሱ የፈጠረውን አየር እየተነፈስ እሱ ያስገኘልንን እየተመገብ እሱ በእኛ ላይ የፈጠረውን ደስታ እያጣጣም እንዴት ነው የምናምሰው አላህ ወደ አላህ ተውበት አድርጉ رسول صلى الله عليه وسلم لله أفرح بتوبة عبده الله كمان من بلاي يدستا لله رسول صلى الله عليه وسلم عند باريا ولس توبة زيادة تواش نبر ولا الله تملس تعجس نبر ولا الله تملس تتقع نبر توبة ولا الله تملس ሰው ከሰው ታቆራርጥ ነበር ወደ አላህ ተመለስ ተውበት አድርግ ዝምድና ትቆርጥ ነበር ወደ አላህ ተመለስ ሰላት በአግባቡ አትወጣም ነበር ጸጸት በተሞላበት ወደ አላህ ተመለስ ሌሎችም ወንጀሎች ላይ የነበርን ወደ አላህ ተውበት እናደርግ إنه يغفر الذنوب جميعا الله ወንጀሎች ሁሉ ይቅር لله أفرح بتوبة عبده من أحدكم الله كل باريا ولس ومملس اجك يدستال كنانت كانداچو كمياسايو دستا يبلط الى الرسول صلى الله عليه وسلم ሜዳ ላይ ሄዱ መንገድ እየተጓዘ ሰው የሚባል ነገር በሌለበት ቦታ ላይ አረፍ ልበል ብሎ ባለበት ግመሉ የጫነው ዕቃ ሁሉ እዛ ስጠፋበት ጠፍታበት ፈልጓቸው አሁን መሄጃም መንገድ የምደርስበት የለኝም ሞቴን እዚህ መጠባበቅ አለብኝ ብሎ አንድች ቦታ ላይ አረፈ ያ ሰው ልክ ብድግ ሲል ያቺን የጠፋችውን ግመል ወይ የጫነባትን ነገር ሲያገኝ ከደስታው የተነሳ اللهم انت عبدي وانا ربك ጌታዬ ሆይ እኔ ጌታ ላንተ አንተ ባሪያዬ ነህ እኔ ጌታ ነኝ ብሎ ከሚለው ባሪያ ከደስታው ከሚቆጣጠሩ ባሪያ የበለጠ ከናንተ ውስጥ የጠፋው ባሪያ በጥፋት ላይ የነበረው ግለሰብ ተውበት ሲያደርግ እጅግ ይደሰታል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ተውበት እናድርግ ሰላት ሲሰገድ ወላሂ ሐቂቃውን ለመናገር አካባቢያችን ያለው ተጨባጭ ምን ይመስላል
እኛ እንደ መስጂድ ጀማዓ ምንም አልሰራንም ሐቂቃ ኢንሻአላህ አላህ የወፈቀን እንደሆነ ራሱ የሆነ ስርዓቶችንና ሁኔታዎችን መንገዶችን አበጅቶ መልፋት መድከም ያስፈልጋል ዙሪያው እንደምታውቁት ከረምቡላ ቤቱ መጠጥ ቤቱ የተለያዩ ነገሮች ወንድሞቻችንን ወጣቶቻችንን እየቀማን ይሄንን አየነው አላየነው ግልጽ ሆነ ነገር አወቅነው አላወቅነው ግልጽ ሆነ ነገር والله ያሳምማል መስጂድ ላይ ሚቆሙ ወንድሞች መስጂድ ላይ መቆም ያለባቸው ወንድሞች በዚህ ልክ መታየታቸውና ከመስጂድ ቅርብ ሆነው ለመስጂድ ለአላህ ጥሪ መልስ አለመስጠታቸው ያሳምማል አላህ ሂዳያ ይስጣቸው አላህ ያመቻችላቸው ወደ መልካም ተውበት አላህ ይወፍቃቸው እኛም አላህ ጽናቱን ይስጠን ግዴታችን በአግባቡ ለመወጣት አላህ ያብቃን ረመዳንን በአግባቡ ከሚወጡና በአግባቡ ዝግጅት ካደረጉ ሰዎች አላህ ያድርገን መቼም ምናልባት ስሜታዊ ከሆንኩባችሁ አውጥሉኛላችሁ አላህ ለመልካም ስራና ለመልካም ተግባር አላህ Subhanahu Wa Ta'ala ሁላችን